አልፈምስ ያለች ነፍስ ታውቃላችሁ? አልፈምስ ያለች ነፍስ አንዳንዴ እኮ አልፈምስ ስትል አንዳንድ ነፍሳት በጣም ስትጨነቅ ነው የምታዩት። የፊንቴክ የማጭበርበር ወንጀል ላይ የተሳተፉ አርቲስቶች ጉዳይ አሁንም በአጣብቂኝ እንደተሞላ ነው። ወዲህ አልበላም አልጠጣም ነገን አሳምራለሁ ብሎ አንጀቱን አስሮ በተስፋ ሲጠባበቅ የነበረ ህዝብ እንባ ይታያል። ወዲያ ደግሞ ለአመታት ጆትና የሰው ፍቅር የከበበው የማአት አርቲስት አለ። በሀገራችን ውስጥ የፍትህ አሰጣጥ ከመቼውም ጊዜ በላይ የሚፈተንበት ተው ብሎ የሚታይበት ትልቁ ራስ ምታትም ሆኗል። በዚህም በዛም ውጥረት ነክሷል። ዛሬ ደግሞ ፍርድ ቤት የወሰነውን ልንነግራችሁ መተናል። አብራችሁን ቆዩ። ምን ወሰነ? ለምንስ ቀድሞ ከተሰጣቸው ቀን ቀድመው ፍርድ ቤት ገቡ? አሁንስ ምን ተፈጠረ? ጤና ይስጥልን ውድ የጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ መረጃዎችን ወደ እናንተ እንደምናደርስ ይታወቃል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ሐሳብ አስተያየቶቻችሁን ኮሜንት ላይ ብታሰፍሩልን እንወዳለን። እናመሰግናችኋለን። ከፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ምርመራ ጋር በተያያዘ በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከር ጠበቆች ፖሊስ የተፈቀደለትን የ12 ቀናት ተጨማሪ የምርመራ ጊዜ በመቃወም ለከፍተኛው ፍርድ ቤት ይግባኝ ማለታቸው ተሰምቶ ነበር። ቲክቶከር መንሱር ጀማል፣ አርቲስት ሰራዊት ፍቅሬ፣ ካሊድ ናስር፣ ይገረም ደጀኔ፣ ሰለሞን ቦጋለ፣ ዳንኤል ተገኝ እንዲሁም አብርሃም ግዛው ለእስር ከተዳረጉ ቀናት የተቆጠሩ ሲሆን ጉዳያቸውን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አንደኛ ጊዜ ቀጠሮ ችሎት ለፌዴራል ፖሊስ የ12 ቀናት የምርመራ ጊዜ መፍቀዱ ይታወሳል። ይሁን እንጂ የተሳሪዎቹ ጠበቆች ይህንን የበታች ፍርድ ቤት ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ይግባኝ ያቀረቡ ሲሆን ፍርድ ቤቱም ይግባኙን ተቀብሎታል። አክሎም የቀረበውን አቤቱታ ለመመልከትና የፌዴራል ፖሊስ በጉዳዩ ላይ ምላሽ እንዲሰጥበት ለአርብ ከሰዓት ቀጠሮ መያዙን የዛሀበሻ ምንጮች አረጋግጠው ነበር። ፊንቴክ ኢንቨስትመንት የተባለው ድርጅት በ950 ሺህ ብር የቅድመ ክፍያ BYD ሴጉል የኤሌክትሪክ መኪና አቀርባለሁ በማለት ከበርካታ ዜጎች ከፍተኛ መጠን ያለው ገንዘብ መሰብሰቡ ይነገራል። ነገር ግን ድርጅቱ ቃል በገባው መሰረት መኪኖቹን ሳያቀርብ ቀርቷል። የተሰበሰበውንም ገንዘብ ለባለቤቶቹ ባለመመለሱ የድርጅቱ ባለቤት አቶ ዳንኤል ዮሐንስ በፌዴራል ፖሊስ ቁጥጥር ስር ውለው በ19 ተደራራቢ የወንጀል ክሶች ተመስርቶባቸው ፍርድ ቤት ቀርበዋል። በዚህ መሰረት የፌዴራል ፖሊስ የምርመራ ወሰኑን በማስፋት የድርጅቱን ማስታወቂያ በመስራት እና በማስተዋወቅ ስማቸው የሚነሳውን 7ቱን አርቲስቶች በህብረተሰቡ ገንዘብ ማጭበርበርና በህገወጥ የገንዘብ ዝውውር ወንጀል ጠርጥሮ በቁጥጥር ስር በመዋል ምርመራ እያካሄደባቸው እንደሚገኝ ይታወሳል። የትላንቱ የከፍተኛ ፍርድ ቤት ውሎ አርቲስቶቹ በዋስ ሊፈቱ የሚችሉበትን ወይም የምርመራ ጊዜው የሚቀንስበትን እድል ሊወስን ይችላል ተብሎም ተጠብቆ ነበር። ይሁን እንጂ ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ ለእስር የተዳረጉት አርቲስቶችና ቲክቶከሮች ጉዳይ በፍርድ ቤት ሲታይ ቆይቶ ተጠርጣሪዎቹን በቁጥጥር ስር አውሎ ምርመራ እያካሄደ የሚገኘው የፌዴራል ፖሊስ ጉዳዩን ወደ መጀመሪያ ደረጃ ፍርድ ቤት ወስዶ 15 ተጨማሪ የምርመራ ቀናት የተፈቀደለት ቢሆንም ለመጋቢት 30 ቀን ተለዋጭ ቀጠሮ መስጠቱን አስታውቆ ነበር። ይህንን የመጀመሪያ ደረጃ ፍርድ ቤት ውሳኔ በመቃወምና የዋስትና መብታቸው እንዲከበር በመጠየቅ አርቲስቶች ለፌዴራል ከፍተኛ ፍርድ ቤት የይግባኝ አቤቱታ አቅርበው ነበር። ከፍተኛው ፍርድ ቤትም ባለፈው ሳምንት አርብ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ የምርመራ መዝገቡን ለሰኞ መጋቢት 28 ቀን ይዞ እንዲቀርብና በቀረበው ይግባኝ ላይ ትዕዛዝ እንደሚሰጥ አሳውቆም ነበር። በዚህ መሰረት ትላንት ከሰዓት በኋላ ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ውሳኔውን በማጽናት የአርቲስቶቹን የዋስትና ይግባኝ ሳይቀበለው ወይም ውድቅ አድርጎት ቀርቷል። በመሆኑም ተጠርጣሪዎቹ ቀደም ሲል በተሰጠው ቀጠሮ መሰረት መጋቢት 30 ቀን ጉዳያቸው እየታየበት በሚገኘው መጀመሪያ ደረጃ ፍርድ ቤት ችሎት የሚቀርቡ ይሆናል። ከዚህ ጋር በተያያዘ ይህንን ጉዳይ በተለይም ወደ ፍርድና ወደ ሕግ እንዲሄድ ካደረጉት ግንባር ቀደም ሰዎች መካከል ከተከሳሾቹ በተጨማሪ አውንታ በርሲሳ ነው። አውንታ በርሲሳ እንኳን እነዚህ አርቲስቶች ይለቀቁ ወይም አይታሰሩ ልል ቀርቶ ሌሎች ተጨማሪ ሰዎች ያልተያዙ ወይም በሱ አባባል ያልተለቀሙ ሰዎች አሉም ሲል ሐሳቡን ሲገልጽ ነበር። የዚህን ዝርዝር ጉዳይም እንመልከት።
እንግዲህ ዛሬ በጣም በሚገርም ሁኔታ አቧራው ራሱ ሰለሞን ቦጋለ ይሄው እዚህ ጋር አቧራ ለብሷል። ይሄ ማለት አዳማ ነው። ይታያችኋል። ይሄ የሚያማምሩ መኪኖቻችን አዲስ አበባ ናቸው። ታርጋውን አሳይልኝ። አዲስ አበባ መሆናችን ይሄን ታርጋ ብቻ አሳይልኝ እና መሬቱንም ደግሞ አሳየው። በቃ አለቀ። ስለዚህ መኪኖቻችን አዲስ አበባ አዳማ ናቸው። አሁን በቅርብ ቀን ለሚደርሳቸው ሰዎች እናስረክባለን። በቅርብ ቀን ደግሞ ከ300 በላይ መኪና አለን ለአዳዲስ ባለ ከፍለው ለሚጠብቁን ሰዎች ማለት ነውና ዛሬ በርካቶች በልባቸው ጀግና ነህ ብለው ያሞካሹት ያለው አውንታ በርሲሳ ከጊዜያቶች በፊት ግን በመንሱር አንደበት እንዲህ ተብጠልጥሏል። ተፊዞበታል፣ ተቀልዶበታል። ቪዲዮ ሰርቶ በቃ እኔ አድራሻ ይሄ ነው ምስክሬ ነው። ያንን ፊት ይዘህ ሚዲያ ላይ መምጣት በጣም ደፋር መሆንህን ነው የሚያሳየው። የግለሰብ ሲሳደብ ሳይንቅ ሐቁን በመውጣት ብቻ የበርካቶችን እንባ እየታደገ ይገኛል። የፊንቴክ ጉዳይ ቀጥሏል። በ20 ሚሊዮን ብር ያልተታለለው አውንታ አሁንም ሌሎች ሚስጥሮችን እያወጣ ነው። ከዛ በፊት ግን የፊንቴኩ ሰውዬና አቶ ሀብታሙ አያሌው የአፍሪካ ዋንጫ ብዙዎችን ኢትዮጵያውያንን ወደ ደቡብ አፍሪካ እንወስዳቸዋለን በማለት ከብዙዎች ኢትዮጵያውያን ላይ ብር በማጭበርበር የብዙዎች ብር በልቶ የጠፋው ዋናው ሰውዬ ይሄ ግርማይ ገብረ ሚካኤል ይባላል። በዚያ የማጭበርበር ስራ ላይ ከተሳተፉ ሰዎች መካከል አንደኛው የቀድሞ ፖለቲከኛ የዛሬው ነገረኛ ሀብታሙ አያሌው ነበር ይላሉ አንዳንዶች። ሀብታሙ ከደቡብ አፍሪካ ታድኖ በኢንተርፖል አልተያዘም። እዚያው ቀበቶውን ሲቸበችብ ከርሞ በሰላም ወደ ኢትዮጵያ ገብቶ በድንገት ታመም ያለው በማለት ወደ አሜሪካ ገብቷል። ዋናው አጭበርባሪ ግን ይሄ የፊንቴኩ ሰውዬ ለ2010 የፊፋ ዓለም ዋንጫ አስካሉካን ትሬዲንግ ኢትዮጵያውያኖች ተመልካቾችን ሳውዝ አፍሪካ እወስዳለሁ ብሎ ብር ሰብስቦ ከጠፋ በኋላ በኢንተርፖል ከውጭ አስመጣ ነው ተብሎ ተፈርዶበት ነበር። ያኔ ቤተ መንግስት ቤቱ ነበር መግለጫ እዚያ ነበር የሚሰጠው። ያኔም ሹማምንቱ ሁሉ እጁ ውስጥ ነበሩ። ህዝቤም በግፊያም ተሰልፎም ገንዘቡን አስረከበው። ታሰረ ተብሎ ዜና ተሰራና ተረሳ። ይኸው አሁን በሌላ ወንጀል ተከሶ ያየነው ማን ያውቃል። የፊንቴክ ይህንን ፍርድ ጨርሶ እኛም ረስተነው ቆይተን ደግሞ በሌላ ክስ እናገኘው ይሆናል ሲሉ ፍራቻቸውን የሚገልጹ አልጠፉም። 20 ሚሊዮን መደለያ አሻፈረኝ ያለው የአጭበርባሪዎች ጌታው ገዛኝ ተሬሳ በእግረኛው ሚዲያ እንዲህ ብሏል። ከዚህ በፊት የሰራውባቸው መስሪያ ቤቶች ሌብነትን ያለማመዱ መስሪያ ቤቶች ናቸው። መንገዶች፣ ኮንስትራክሽን፣ ኢኮስኮ፣ የኢትዮጵያ ንግድ ስራዎች ድርጅት ሌብነትን ከውጭ ሀገር አስመጥተው ያከፋፈሉ ናቸው ይላል። በቃለ ምልልሱ ላይ በሰራሁባቸው መስሪያ ቤቶች ብዙ አሳፋሪ ከሰው አእምሮ ውጪ ያሉ ድርጊቶች ሲከናወኑ አይቻለው። ይህንን በመሸሽ ነበር ያሳለፍኩት። ስሸሻቸው እየተከተሉ ይመጡ፣ ከሀገር አባረሩኝ። ፊት ለፊት ስጋፈጣቸው መሮጥ ጀመሩ። እያሸነፍኳቸውም ነው። ከጀርባ ያለው ሀቅ ብቻ ነው። የፊንቴክን ወንጀል ለፌዴራል ፖሊስ እኔ ነኝ የጠቆምኩት። ከፌዴራል ፖሊስ ጋር ከቂርቆስ ክፍለ ከተማ ጋር በመጠቆምና መረጃ በመስጠት ነው የሰራ ነው። ኮሚሽነር ብርሃኑ ይህንን ነገር ከዳር የምታደርስልኝ ከሆነ የማደርግልህን አታውቅም ብሎ አበረታታኝ። ፊንቴክ ውስጡ የመኪና ሽያጭ ብቻ ሳይሆን የድንበር ተሻጋሪ ወንጀሎች አሉበት። ህገወጥ የሰዎች ዝውውር ነበረበት። መኒ ላውንደሪ ነበረበት። አደገኛ ወንጀሎች ሁሉ ነበሩበት። ወንጀሎቹን መርምሮ ሳይጨርስ ሰዎችን መያዝ ጀመረ። ባለቤቱን ዳንኤል ዮሐንስን ያዘው። ያን ጊዜ ግርማይ ከሀገር ወጣ። የዜግነት ድርሻዬን በዚህ ደረጃ ነው የተወጣሁት ይላል አውንታ በርሲሳ። ፊንቴክ ማለት ፋይናንስ ቴክኖሎጂ ማለት ነው። የቻይና ካምፓኒ ነው። ስራው ገንዘብ ማዘዋወር እንጂ መኪና ማስመጣትም አይደለም። የመኪና አስመጪነት ፍቃድም የለውም። ጅቡቲ ላይ የታዩት መኪናዎች ሸዋሸዋ ናቸው። የተለያዩ ሰዎች ያስመጧቸው እንጂ ፊንቴክ ያስመጣቸው አይደሉም። እንደሚመስለኝ ገንዘቡ ሊታጠብ ነው እየፈለጉት። 19 አይነት የወንጀል ጉዳዮች ስላሉበት መንግስት የሚያየው ወንጀሎቹን ብቻ ነው። ባለቤቱ ዳንኤል ዮሐንስ ከዚህ በፊት ሄሎ ታክሲ የሚባል ድርጅት አቋቁሞ ወደ ባህልና ቱሪዝም ሄዶ ተፈቀደለት። የተለያዩ ባህሪያት በማምጣቱ ተከለከለ። በመታሰራቸው አላዝንም። ኢትዮጵያ ውስጥ ሌብነት በህግ አግባብ ፍርድ ሊሰጠው ይገባል። በአደባባይ የስቅላት ወንጀል ሆኖ ሲበየን ብቻ ነው ብዬ የማስበው። ሳሳች ማስታወቂያ ምክንያት ህብረተሰቡን አሳስታቸዋል ብሎ መንግስት ከያዛቸው እኔ ልሆን አልችልም። በ7 ሚሊዮን ብር ካፒታል መኪና እናስመጣለን ያለን ካምፓኒ አላዩትም ማለት ነው።
ወይም አይተውት ችላ ብለው አልፈውታል ማለት ነው። አንድ ማስታወቂያ ሲሰራ ህጋዊነቱን ማረጋገጥ ማስታወቂያ ሰራተኛው ኃላፊነት ነው። በፍትሐ ብሔር ያስቀጣል፣ በውስጡም ወንጀል አለበት። አምባሳደር ዲና ሙፍቲ የፓርላማ አባል ስለሆኑ ያለመከሰስ መብት አላቸው። ያለመከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ የፖሊስና የፍትህ ሚኒስቴር ስራ ነው። ፓርላማውም ኃላፊነት አለበት። ሌሎች ያልተያዙ አሉ። ድምፃዊ ታደለ ሮባም አለ፣ የፊንቴክ አምባሳደር ነው። ጋዜጠኛ ትዕግስት በጋሻውም አለች። 2 ቲክቶከሮችም አሉ። እነሱን የመያዝ የመልቀቅ የኔ ፋንታ አይደለም፣ የፖሊስ ፋንታ ነው። ፖሊስ ሊተዋቸው ወይም ሰሞኑን ሊለቀሙ ይችላሉ። የፖሊስ ሪፖርት እንደሚያመለክተው እያንዳንዳቸው 8 ሚሊዮን ብር የሚያወጣ መኪና ተሸልመዋል። ይሄ ከገንዘቡ ውጪ ነው። መንሱር ጀማልን ደጋግሜ ነካካውት። ደጋግሜ ስነካካው ሚዛኑን ሳተና ተሳደበ። የኔ ድክመት መልኬ ሆኖ ታየው። ተሳደበና ፖሰተ። መንግስት የሚለቀው ከሆነ ተምሮ ሰቃይ ተማሪ ሆኖ ይወጣል የሚል ተስፋለኝ። ወንጀልና ክፋት ይለያያል። በዚህ ጉዳይ ብራቸውን ከተበሉ ሰዎች ውስጥ ቂርቆስ ክፍለ ከተማ ራሱን አንቆ የገደለ ሰው አለ። ከዚህ ሰውዬ ጀርባ ልጆች አሉ፣ ቤተሰብ አለ። አንደኛው ኩላሊት ዲያሊሲስ የሚያደርግ ነው። ማስታወቂያ የፍትሐ ብሔር ጉዳይ አይደለም። እስከ 5 ዓመት ሊያሳስር ይችላል። ለወንጀለኛ እስከ ተባበርክ ድረስ ወንጀለኛ ነህ። ንግድ ፍቃዱን አልተመለከቱም። የራሳቸውን ገንዘብ ብቻ ነው የተመለከቱት። ቢመለከቱት ኖሮ እንደነ ሉላ ገዙ፣ ጸገነት አበበና አምለሰት ሙጬ ይሄ ማስታወቂያ ይቅርብኝ ይሉ ነበር። እነ ሉላ ያዩት ነገር ስላለ ነው ይቅርብን ያሉት። ሰራዊት ፍቅሬ ከዚህ በፊት ሲኖትራክ ይመጣላቸዋል ብሎ ገንዘባቸውን የተበሉ ሰዎች ብዙ ናቸው። ሰለሞን ቦጋለ ለሆስፒታል ብሎ ብዙ ብር ለቅሞ እስካሁን ገንብቶ አላየነውም። ገንብቶ ብናየው እናከብረው ነበር። እስካሁን ግልጽ የሆነ ነገር የለም። ዜጋ ነው። ሲኒየር ዜጋ የሚባል ነገር የለም። ማንኛውም ሰው ወንጀል እስከፈጸመ ድረስ በህግ በኩል እኩል ነው። የሌብነት ሲስተሙ ጨምሯል። አደገኝነቱ ጨምሯል። ገንዘባቸውን የተበሉ ሰዎች ጀርባቸው ብዙ ቁስል አለ። ያ ቁስል አንተንም ሊሰማ ይገባል። ሰራዊት ፍቅሬም ሊሰማ ይገባል። ሁላችንም ሊሰማን ይገባል። ገንዘባቸውን ወይም መኪናቸውን ቢያገኙ ከኔ በላይ ደስተኛ የለም። ነገ የሚሆነውን አናውቅም። ትናንት በደስታ ያስጨበጨቡን ዛሬ ሲያስለቅሱን በተግባር አይተናል። ለውሳኔም ለወሬም አንቸኩልም። የሀገራችን ነገር በረዶ ነው። ፀሐይ ስትወጣ ውሃ የሚሆነውን እናውቃለን። ለማንኛውም ምክንያታዊነት ቢኖረን ብለን እንመኝ። አብዛኞቻችን ስሜታዊነት ይጫነናል። ከእውቀትና መረጃ ድርቀት የተነሳ የሚያስጨበጭበውም ተደስቶ የሚያለቅሱትም ተጎድተው ተቸግረው ይመስሉናል። ሁሉንም በመረጃና በማስረጃ መነጽር ቢታይ ሀቅ ላይኖራቸው ይችላል። አብዛኞቹ ሚዲያዎች የተያያዙት፣ እኛ ግን ይህን እንላለን። አደብ ይኑረን። ግለሰቦችን በንግግራቸው በአመለካከታቸው ብቻ ሳይሆን በእውነተኛ ተግባራቸው ሊመዘኑ ሊተቹ ግድ ነው። ሚዛናችን ደግሞ አቶ ገዛኸኝም ሆነ አቶ መንሱር ለሁለቱም በምክንያት ማጨብጨብ ወይም ማልቀስ አለብን ብለን እናምናለን። እንደ አንድ የዝግጅት ክፍል የምንጠላውን ስላስለቀሱልን ስለመረቁልን ትክክል ናቸው ማለት አይቻልም። ከጀርባ ብዙ ታሪኮች አሉና ለአሁን ግን እስከደረስንበት እውነት ድረስ አሁን ታበርሲሳን እናመሰግናለን። ቸር እንቆይ።